ወንድ ልጅ በጣም ሲከፋው ምን እንደሚያደርግ ታውቂያለሽ? አይጮህም፣ አያለቅስም፣ ለሰዎች ደግሞ ችግሩን አይናገርም። ነገር ግን በውስጡ ያለቅሳል፣ ይጮሃል፣ ራሱን ማዳመጥ ይፈልጋል። ብቻውን ይሆናል። ምክንያቱም ቢጮህም ቢያለቅስም ማንም ሰው እንደማይረዳው ያውቃል። ቆይ ጋይስ በጣም በሩታ በጣም ነው ያዘንኩት። እግዚአብሔርን በጣም ይቅርታ ትናንትና እውነት በዛ ልክና አቤል መናገሬ የምሬን ነው። በጣም እንጃ እኔ አላቅም። ብቻ መቼም ቢሆን ማለት በነገራችን ላይ በትዳርሽ ላይ እንደተጫወትሽ አሁን በአብርሽ ላይ መስሎሽ ነው አይደለ? ማለት እኔ ስለምወድሽ ብቻ አንቺ ክፉ ነገር ስትሰሪ ቆንጆ ነገር ነው ብዬ አላበረታታሽ። አብርሽም በአንቺ ላይ ስለሄደ ነው እና በአንቺ ላይ ስለሄደን የጠላ ነው እንጂ እኛ ምንም አይተን አይደለም የጠላውበት ምክንያት ማለት ነው። እናም በጣም ተጎድተሻል፣ አሁን እናውቃለን። ሄርሜላም ብትሆን ብዙ ነገር አድርጋብሻለች፣ አብርሽም እንደዛው አድርጓል። አንቺ ደግሞ እሱ መበቀል አልነበረብሽም ማለት ቢያንስ እንኳን ትናንትና እነሱ መተው እና ቤላ መተው እንኳን በዛ ልክ ሄርሜላ መታ በዛ ልክ እሷ ልትጫወትብህ ነው ሲሉት እንኳን ትጫወትብኝ ልጎዳ እኔ ሩታን ጠንቅቄ አውቃታለሁ ብሎ ሲከራከርልሽ ሽንጡን ገትሮ ምን አይነት ልብ ቢኖርሽ ነው ዛሬ መተሽ? አው ጫወታ ነበር፣ አው ጌም ነበር። ሰው እንዲህ በትዳሩ ላይ ጌም ይጫወታል? ምን ሆነሽ ነው? አደረገ ምንም ነገር ያደርግ ምንም ነገር ወይ መጀመሪያውኑ እንደዛ ስትለመኝ በቤተሰብ በምን ሲያዝ ያ ነገር መጀመሪያውኑ እሺ ማለት ነበረብሽ፣ ወይ ደግሞ አልፈልግም እንዳልሽ መቀጠል ነበረብሽ። ይሄ ልጅ በቃ ያደረገውን ነገር አደረገ፣ ተጸጸተ ባደረገው ነገር። ምናልባትም እሱ በዛ ልክ እነሱ ሲገፋ የነበረው ያደረገው ነገር ጸጽቶት እሷ በዚህ ልክ ተመልሳልኝ ብሎ ተደስቶ ሳይጨርስ መተሽ በዚህ ልክ እንደዛ ነው እኔ ትዳሬን ነው የምፈልገው እንኳን ሲል አያሳዝንሽም? ምንም ነገር ቢያደርግብሽ ማለት ነው። የምሬን ነው። ምንም ነገር ቢያደርግብሽ እንኳን ተጠንቅቆ እንኳን እስከ ዛሬ ድረስ ይቺ ልጅ ላይ ምንም ነገር ያለ መፍጠሩ የሆነ ነገር ሊፈጥርም ይችላል እኮ ግን በዚህ ልክ ስታማልለው እንኳን ቪዲዮ ላይ እንኳን የሆነ ነገር እንኳን ያሳየ ነገር የለም እኮ አይደል እንዴ? እሷ ነች ብዙ ጊዜ የምትጋፋው እንጂ እሱ አይደለም። እና እውነት ለመናገር እኔ ሩታ በጣም ነበር የምወዳት፣ በጣም ነበር የማከብራት። ማለት በጣም ጠንካራ ሴት ናት ብዬ ነበር የማስበው። በብዙ ማለት እንደዚህ በቃ አለ አይደለ በብዙ ነገርም ታሳዝነኝ ነበር። አሁን ግን በጣም ከምላችሁ በላይ አዝኜባታለሁ። እንደ ኦዲየንስ በጣም ነው ያዘንኩባት። እንደ አንድ ሰው እንደ ተመልካች በጣም ነው ያዘንኩባት። በጣም እግዚአብሔርን ትሰብረሃለች እንኳን ብላ ስትለው ትስበረኝ ብሎ ያለበት ቃል እውነት ፊት ለፊቴ ነው ያለው። የትናንትናው ቪዲዮ ራሱ በጣም እንጃ። መጀመሪያ እንኳን አቅዳው ቢሆን እሱ በዚህ ልክ ካመነኝና ከተቀበለኝ ብላ የማሸነፉንም ቢሆን እኮ በቃ ትዳሯንም ቀጥላበት ማሳየት ትችል ነበር። ግን በጣም ባለጌ ነሽ የምር በጣም እኔ እንጃ። አዝኜብሻለሁ። የዛሬው ልክ አይደለሽም። እኔ ሙሉ በሙሉ ማለት ነው ጀመር ኖባ የሚባል ልጅ እኔ በቃ እኔ እንጃ። እኔ በዚህ ልክ የሰው ትዳር እንዲፈርስ እያደረገ እንደውም በቃ እኔ እውነቱን ለመናገር ከሆነ ወንድሞቿ ልክ አይደሉም በዚህ ልክ ማለት ነው። ሌላው ቀርቶ ኤፍሬም ራሱ ዛሬ ጠርቶ አቤል እንዴት በ3 ቀን ተቀየረ፣ እንዴት በዚህ ልክ ትቀየራለች በደቂቃ ውስጥ ብሎ ሲከራከረው አይመለከትም እሷ ከተቀየረች ብሎ ያለ ነው ወንድምየው ራሱ። በጣም ብዙ ሰው በዙሪያቸው ያለው ሰው እኮ የተደሰተ አለ። እኛ ተሰብረናል፣ እኛም በጣም ተጎድተናል። እኛ ተመልካቾች ራሱ ማለት ነው። እንዴት እስቲ ቤተሰብ በእናንተ ዙሪያ ያለ ነገር ይሄ ነገር ቀልድ ነው? ጋሽዬስ ነገ ከነገ ወዲያ ሲያዩ ደስ ይለዋል? በሱ ዙሪያ ያሉት ቤተሰቦች ሲያዩ ደስ ይላል እንዴ? ምንድን ነው እንዴ? ምንስ ቢሆን እኮ የልጅሽ አባት አይደል እንዴ? እንዴት በዚህ ልክ ተጫውተሽበት እሱ ተቀብሎሽ በ2 ቀን በ3 ቀን ስለተቀየረልሽ እንደሚያፈቅርሽም ሁሉንም ነገር ስለተናገረ ሚዲያ ላይ አንቺ አሸናፊ መሆንሽ ነው? በጣም ተጃጃልሽ እውነቱን ለመናገር ማለት ነው። እና እኔ ጥሩ ነገርም ስትሰሪ ደግፍሻለሁ፣ መጥፎ ነገርም ስትሰሪ ደግሞ እንደ ኦዲየንስ አስተያየት እሰጣለሁ። ሩታ በጣም አስቀያሚ ስራ ነው የሰራሽው። እዚህ ጨዋታ በዚህ አሁን በምትዩ ቀልድ አንቺ ነሽ የረከሽው፣ አንቺ ነሽ የደደብሽው። በዚህ ቀልድ ከሄርሜላ ምንም በልጠሽ አይደለም ያደረግሽው። ከምትዩና ከምትናገሪው ነገር የተረዳሁት ያንን ነው። እንደ ሚስት ስለመጣሽበት እኮ ነው። ታዲያ እንደ ሚስት ስለመጣሽ ባል ስለሆንሽ እንደምትፈልጊው ያቺ የሚጠላውን አይነት ባህሪሽን እሱ ሲለው የነበረው ጨቅጫቃነትሽን የሆነ አኩራፊ ተናዳጅነትሽን ሰው ማታከብረዋን ሩታ አራክፈሻት ሚስት ሆነሽ ስትመጭለት
ሚስቴ እንዲህ ከተለወጠችልኝ ሚስቴ እንዲህ ከሆነችማ ለምን ሌላ ሴት ጋር ሄዳለሁ? ለምን አዲስን ህይወት ጀምራለሁ ብሎ ነው ወደ አንቺ ተመለሰው እንጂ ተሻውዶልሽ አልነበረ። ረጋችሁን ነገር ያደረኩኝ ይቅርታ እኔ ልሄድ ነው። ስለሁሉ ነገር በጣም አመሰግናለሁ። ከዚህ በላይ መቆየት ጌም ኦቨር። በነገራችን ላይ ላንቺ ነው ጌም ኦቨር፣ ላንቺ ነው ያበቃው። ለአብርሃም ግን አላበቃም። ቻዩ ከዚህ በኋላ የሚመጣብሽን የሚደርስብሽን ነገር